የአፍሪካ ቀንድ ሰላም በሌለበት የሰላም ውይይቶች የሚደረጉበትና ስምምነቶች የሚፈረሙበት ቀጣና ሆኗል። ባለፈው እሁድ የአሜሪካው ልዑክ ከኤርትራ ከግብፅና ከሶማሊያ ሚኒስትሮች የተገናኙበት ጉዳይ ዋና ዓላማ በይፋ ባይታወቅም ውይይት ማድረጋቸው ተሰምቷል። ኢትዮጵያ የዚህ አካባቢ ትልቅ አገር ናት በጥቂት መመዘኛዎች ቢሆንም ያም ሆኖ በዚህ ውይይት መሃል የለችም። ለምን? በጉዳዩ ላይ ዜና ሀተታ ይዘናል። ደረጀ ይልማ ነኝ። ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሱዳን፣ ደቡብ ሱዳንና ሶማሊያን ያካተተው የአፍሪካ ቀንድ አካባቢ በአህጉሪቱ ውስጥ እንዲሁም በዓለም ምጣኔ ሀብታዊና ፖለቲካዊ ሁኔታ ውስጥ ወሳኝ ሚና ያለው ስፍራ ነው። እንዲያም ሆኖ የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሎውስ ከኤርትራ ከግብፅና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር የአፍሪካ ቀንድን ደህንነት በማጠናከር ዙሪያ መወያየታቸው ተሰምቷል። ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ፣ ከግብፅ የውጭ ጉዳይ ሚኒስትር ባድር አብዱላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብዲሳላም አብዲ አሊ ጋር ካይሮ ውስጥ የተናጥል ውይይት ያደረጉት የአሜሪካው ከፍተኛ አማካሪ ስለ አፍሪካ ቀንድ ሰላም ደህንነትና መረጋጋት ማንሳታቸውን በኤክስ ገጻቸው ባሰፈሩት ጽሑፍ አስታውቀዋል። የግብፅና ኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን አገራት ብቻ እንደሆነ መግለጻቸው አይዘነጋም። የአሜሪካው ልዑክ እሁድ ሐምሌ 12 ቀን 2018 ዓ.ም በኤክስ ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሮቹ ጋር ያደረጉትን ውይይት ፍሬያማ ብለውታል። ፍሬያማ ያሉት ውይይት ውጤቱን የሚያመለክት ልኬት ባይኖርም የአፍሪካ ቀንድ ከመካከለኛው ምስራቅና ከባህረ ሰላጤው ሀገራት ነዳጅና ከኤስያ ደግሞ ወሳኝ የኢንዱስትሪ ምርቶች ሰፊ ተጠቃሚ ወዳለባቸው የአውሮፓ እንዲሁም የአሜሪካ አህጉር የሚተላለፍበት ቁልፍ የቀይ ባህር መተላለፊያ ያለበት ስፍራ ነው። በዚህም የተነሳ ባለፉት ዘመናትና በአሁኑ ወቅት ሀያላን ሀገራት በአፍሪካ ቀንድ አካባቢ ካሉ ሀገራት ጋር ወዳጅነትን በመመስረት ተጽዕኗቸውንና ቁጥጥራቸውን ማጠናከር ይፈልጋሉ። በዚህም የተነሳ አካባቢው የሀያላንና ጥቅማቸውን ለማስጠበቅ ለሚፈልጉ ሀገራት የትግል ሜዳ ሆኖ ቆይቷል። ይህ ደግሞ በአካባቢው በተለያዩ ምክንያቶች ግጭቶች እንዲካሄዱበት በር ከፍቷል። ያም ሆኖ የአካባቢው ሀገራት በተለያዩ ጊዜያት ትብብራቸውን ለማጠናከር ሲጥሩ፣ የምዕራቡና የምስራቁ ሀያላን ደግሞ በሁሉም አማራጭ በአካባቢው ያላቸውን ተቀባይነትና ጥቅም ለማስከበር ይፎካከሩበታል። እንዲያም ሆኖ ሀያላን የሚፎካከሩበት የአፍሪካ ቀንድ አገራት ትብብር የት ድረስ ይዘልቃል ለሚለው ጥያቄ በቂ ምላሽ አናገኝም። ስለምን ቢባል የአፍሪካ ቀንድ አካባቢ ጉልህ ተቃርኖዎች የሚስተዋሉበት ቀጣና ስለሆነ ነው። የአፍሪካ ቀንድ ቁልፍ አሊያም ስልታዊ አቀማመጥ ላይ የሚገኝ ነው። ያም ሆኖ ግን ስር በሰደደ አለመረጋጋት ይታወቃል። በዓለም ላይ እጅግ አስፈላጊ ከሆኑት የባህር መስመሮች ወይም ኮሪደሮች ማለትም የቀይ ባህር ባብ ኤል ማንደብ ወሽመጥ ላይ መገኘቱ ቁልፍ ሲያስብለው በፖለቲካ ያልተረጋጋና ግጭት ከሚፈጠርባቸው አካባቢዎች አንዱ መሆኑ ነው ያለ መረጋጋት ምሳሌ ያደረገው። በቀጣናው የሚስተዋለው ተቃርኖ ከዚህም ያልፋል። ኢትዮጵያና ደቡብ ሱዳን የትላልቅ ወንዞች ባለቤትና ከፍተኛ የዝናብ መጠን የሚያገኙ አገራት ቢሆኑም ደካማ የውሃ አያያዝ ያለበትና የአየር ንብረት ለውጥ ተጋላጭነቱ ለተደጋጋሚ ድርቅ የዳረገው ነው። ከፍተኛ የወጣቶች ቁጥር ያለው ሆኖ ሳለ የስራ አጥነት ምጣኔው ሽቅብ የወጣበት መሆኑ የሚካድ አልሆነም። ቀጣናው መለያው ከዚህም ይሻገራል። ስማቸውን ትተው ሙያዊ ትንታኔያቸውን ለዶይቼ ቬለ የሰጡት የዓለም አቀፍ ግንኙነት ተንታኝ በዚህ ተቃርኖ ይስማማሉ።
የምስራቅ አፍሪካ የምንለው ከባድ የሆነ ማህበራዊ መቆላለፍ ያለበት አንድ ህዝብ ከሁለት ከሶስት ተከፍሎ ያለበት አንዳንዴ መተማመናችንን ለማዕከላዊ መንግስታት ሳይሆን ጎረቤት ሀገር ላለው ብጤ ብሔር የመሆን አዝማሚያ የሚታይበት ከፍተኛ የሆነ ድርቅና ተፈጥሯዊ የሆነ ያልሆነም ቸነፈር የሚታይበት አካባቢ ነው። ይሁን እንጂ የአፍሪካ ቀንድ ቀጣና ጥቂት የማይባሉ የሰላም ስምምነቶችን አስተናግዷል። በኢትዮጵያና በኤርትራ መካከል የተካሄደውን የድንበር ጦርነት ለማስቆም በሁለቱ ሀገራት መንግስታት መካከል የተደረገው የሰላም ስምምነት ዛሬም የመንግስታትና የዓለም አቀፍ ተቋማት ትኩረት ያልተለየ ሆኗል። ሁለቱ ሀገራት በጎርጎሮሳውያኑ 2018 አይን ገላጭና ብዙ ተስፋን ፈንጥቆ የነበረው ፈንቅሎ የወጣ በጎ መቀራረብና ስምምነት የሱዳንና የደቡብ ሱዳን የሰላም ስምምነት ጥረቶች የሶማሊያን መንግስት መልሶ የመገንባት ሂደቶች ቢኖሩም እነዚህ ስምምነቶች ባለመተማመንና ተግባራዊ እርምጃ እጦት ምክንያት ዘላቂ መረጋጋትን ማዋለድ አልቻሉም። አሁን ላይ አዲስ እየመጣ ያለው ጉዳይ የግብፅ ወደ ቀጣናው በከፍተኛ ደረጃ መምጣት ነው። እንግዲህ በቅርቡም እንዳየነው ከጅቡቲ ጋር፣ ከሶማሌ ጋር፣ ምናልባት በቅርቡ ደግሞ ከኤርትራም ጋር ወደ ወታደራዊ ስምምነት ከፍተኛ ወደሆነ የዲፕሎማቲክ ግንኙነት ከፍ ሊል የሚችል አዝማሚያ እየታየበት ነው። ኢትዮጵያና ኤርትራ በጎርጎሮሳውያኑ የዘመን ቀመር የ2018 መልካም ግንኙነታቸው ሻክሮ ከሰሜን ኢትዮጵያው ጦርነት ይበልጡኑ የኢትዮጵያ መንግስትና ህወሓት ከተፈራረሙት የፕሪቶሪያው ዘላቂ ግጭት የማቆም ስምምነት በኋላ ውጥረት ውስጥ ገብተዋል። እንደገናም ደግሞ ኢትዮጵያ የባህር በር ማግኘቱን ጉዳይ ይፋ አድርጋ የያዘችውን አቋም የህልውና መሆኑን ፈርጠም ባለ ሁኔታ ስታስታውቅ ኤርትራ ጉዳዩን አጥብቃ በብርቱ ነቅፋለች። ይህም ብቻ አይደለም። ምንም እንኳን የአንካራው ስምምነት ቢረግብም ኢትዮጵያ ከራስ ገዝ ሶማሌላንድ ጋር የባህር በር ለማግኘት አድርገው የነበረው ግን ያልተሳካው የመግባቢያ ስምምነት ፊርማ የባህርን በር በፍትሐዊነት መጠቀም ካልተቻለ በዚህ ቀጣና ይህ የተፈጥሮ ሀብት ሌላ የውጥረት ምንጭ መሆኑ እንደማይቀር በጉልህ አሳይቷል። የሆነ ሆኖ የአፍሪካ ቀንድ አካባቢ በእነዚህና በሌሎች ምክንያቶች ወደ ለየለት ጦርነት ውስጥ እንዳይገባ ስጋት አልተለየውም። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብፅ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸውም አይዘነጋም። የሆነ ሆኖ የአረብና የአፍሪካ ሀገራት ጉዳዮች የአፍሪካ ከፍተኛ አማካሪ ማሳድ ቦሎስ ካይሮ ላይ ያሰባሰቧቸው ግብፅ፣ ኤርትራና ሶማሊያ ከ2 ዓመት በፊት የጋራ ትብብር አስመራ ላይ የመሰረቱ ሲሆን በወቅቱ ግብፅ ኢትዮጵያ በገነባቸው የህዳሴ ግድብ፣ ኤርትራ ደግሞ ኢትዮጵያ ባነሳቸው የባህር በር ጥያቄ እንዲሁም ሶማሊያ ኢትዮጵያ ከሶማሊላንድ ጋር በፈረመችው የመግባቢያ ሰነድ ምክንያት ተቃቅረው ነበር። ያም ሆነ ይህ ሀያላኑ መንግስታት የአፍሪካ ቀንድ ሀገራትን በተናጠል እየሰበሰቡ የሚመክሩት የትኛውም የፖለቲካ ይሁን የሰላም ጉዳይ ከላይ በተተነተኑት ውስብስብ ሰበቦች ሳቢያ እንደማይሰምር የዘርፉ ተንታኞች አሁንም ድረስ መናገራቸውን አልተውም።